የዛሬ ቪዲዮ የአገልግሎት ወይም የስራ ስንብት ክፍያ ስሌት በአሰሪና ሰራተኛ አዋጅ ቁጥር 1156 2015 መሰረት እንዴት እንደሚሰላ ሙሉውን በዚህ ቪዲዮ ያሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የአገልግሎት ክፍያ አንድ ሰራተኛ ከድርጅቱ ለመቀበል ቢያንስ ለ5 ዓመታት በዛ መስሪያ ቤት ውስጥ መስራት ይኖርበታል። ነገር ግን ድርጅቱ የአገልግሎት ክፍያ ለመክፈል ፈቃደኛ ከሆነ ከዛም ያነሰ ዓመት ብትሰሩ ሊከፍላችሁ ይችላል። ነገር ግን ከ5 ዓመት በታች ለሆነ ሰራተኛ ድርጅቱ የአገልግሎት ክፍያ ለመክፈል አይገደድም። ነገር ግን ድርጅቱ በራሱ ፍቃድ ሲያሰናብታችሁ ግን የስራ ስንብት እንዲከፍላችሁ ህጉ ያስገድደዋል። ስለዚህ አሁን በቀላል መንገድ ረጅም ዓመት ለሰራ ሰው፣ 1 ዓመት ለሰራ ሰው እና ከ1 ዓመት በታች ለሰራ ሰው የአገልግሎት ክፍያ እንዴት እንደሚሰላ በ3 ምሳሌ ላሳያችሁ። በመጀመሪያ ረጅም ዓመት ለሰራ ሰው እንዴት እንደሚሰላ ላሳያችሁ። አንዳንድ መረጃዎችን ቀደም ብዬ አስገብቻለሁ ጊዜያችሁን ለመቆጠብ። የሰራተኛው ስም አስገብቻለሁ። ለምሳሌ አበበ ነው ያልኩት። ወርሃዊ ደሞዙ 25500 ብር ነው አጠቃላይ። የአገልግሎት ዓመት ደግሞ 13 ዓመት ከ2 ወር ከ16 ቀን ነው አበበ ያገለገለው። የአገልግሎት ክፍያ ስንሰራ ረጅም ዓመት ከሆነ በ3 መንገድ ከፋፍለን ነው የምንሰራው። የመጀመሪያው የአገልግሎት ዓመት ለብቻ ነው የሚሰራው። ቀሪዎቹ ዓመታቶች ደግሞ ለብቻ ነው የሚሰራው። ለምሳሌ እዚህ ጋር እንደምታዩት 13 ዓመት ያገለገለ ሰው 13 ሲቀነስ 1 አድርገን 12 ዓመቱ ለብቻ ነው የምንሰራው። ከዓመት ያነሰ ቀናቶች ሲሆኑ ደግሞ ለብቻ ነው የምንሰራው። 2 ወር ከ16 ቀኗን አንድ ላይ እንደምረዋለን። 2 ወር 60 ቀን ነው ሲደመር 16 ቀን 76 ቀን ይሆናል ማለት ነው። ስለዚህ በስርዓት ከከፋፈልነው በኋላ ለመስራት በጣም ቀላል ነው የሚሆነው። በመጀመሪያ የ1 ዓመቱን ስናሰላ የ1 ወር ደሞዙን እንሰጠዋለን። ከታክስ በፊት ይሄ ነው የሚሆነው። ለመጀመሪያው 1 ዓመት ብቻ ነው። ለቀጣዮቹ ዓመታትና ቀናቶች የምንሰራው በሌላ ስሌት ነው። ለቀሪዎቹ ዓመታቶች ደግሞ የወር ደሞዛችን ሲካፈል ለ3 እናደርገዋለን። ሲባዛ በቀሩት ዓመታት እናደርገዋለን። የቀረው ዓመት ብዛት 12 ነው። ሲባዛ በ12 እናደርገውና እንደምታዩት ወደ 102000 ነው የመጣው። በመቀጠል ቀሪዎቹ ቀናቶች እናሰላለን። የቀሩት 76 ቀናቶች ለማስላት እኩል ይሆናል እንልና ከዛ የወር ደሞዛችን ለ3 እናካፍላለን። ከዛ በቀናቶቹ እናባዛውና በ76 ቀናት እናደርገዋለን። ከዛ ለ365 ቀናት ደግሞ እናካፍላለን ማለት ነው። ያው እዚህ ጋር እንደምታዩት 1769 ከ86 ሳንቲም ይሆናል። በመቀጠል ያልተጣራ ክፍያዎችን እንደምራለን። ከታክስ በፊት 3ቱንም እንደምራለን። አንድ ላይ እኩል ይሆናል እንልና የመጀመሪያው የ1 ዓመት እንደምራለን። በመቀጠል ቀሪዎቹ ዓመታቶች እንደምራለን። ከዛ በመቀጠል ቀሪዎቹ ቀናት እንደምርና ኢንተር እንለዋለን ማለት ነው። 129269 ከ86 ይመጣል ማለት ነው። በመቀጠል ያልተጣራውን ክፍያ ወደ ወር እንቀይረዋለን። በመጀመሪያ እኩል ይሆናል እንልና አሁን 3ቱንም ደምረን ያመጣ ነው ያልተጣራውን ክፍያ ለወራዊ ደሞዛችን እናካፍለዋለን። ወደ ወር ሲቀየር እንደምታዩት 5.07 ወር ይመጣል። በቀጣይ የምናደርገው ሙሉ ወር አንድ ቦታ እንጽፈዋለን። ቀሪዎቹ ደግሞ በነጥብ ቤት ያሉት ሌላ ቦታ እንጽፋለን ማለት ነው 0.07። በመቀጠል የአገልግሎት ክፍያ ግብር እንሰራለን። የ1 ወር ግብር የመጀመሪያው ለብቻ እንሰራዋለን። አሁን ላይ ያለው በቅርብ ተሻሽሎ የመጣው የገቢ ግብር መሰረት በዚህኛው ቴብል መሰረት የሚሰላው ማለት ነው። እስከ 2000 ብር የሚያገኝ ሰው ታክስ አይቆረጥበትም፣ ተቀናሽም አይደረግለትም። ለሁሉም በዚህ መሰረት ደሞዙን በሚገኝበት ቦታ በማየት ታክሱን ፐርሰንቱን በማባዛት ተቀናሽ እናደርጋለን። የመጨረሻውን ብናይ ከ14000 በላይ የሚያገኝ ሰው ከፍተኛው ታክስ ሬት 35% እናደርግና ተቀናሽ ደግሞ 2050 ብር እንቀንሳለን። የ1 ወሩን የገቢ ግብር ስንሰራ የወር ደሞዙ 25000
500 ነው። ስለዚህ እኩል ይሆናል እንልና የወር ደሞዙን እዚህ ጋር በምታዩት መልኩ ከ14000 በላይ ስለሆነ በ35% እናደርገውና ተቀናሽ ደግሞ 2050 ብር እናደርግለታለን። ስናደርግ 6875 ይመጣል። የአንድ ወሩን ግብር የአጠቃላይ ወሩን ግብር የሚሆነው የአንድ ወሩን ግብር እዚህ ጋር ሰርተን ባመጣነው ወር እናባዛዋለን። በ5 ስናባዛው 34375 ይመጣል። ቀሪዎቹ ወራቶች ለመስራት ይሄ 0.07 ማለት ነው እኩል ይሆናል እንልና 0.07 ሲባዛ በወርሃዊ ደሞዛችን እናደርገዋለን 1785 ይሆናል። ይሄኛው የቀሪው ወሩ ግብር ለመስራት በመናይበት ወቅት 1785 ከ2000 ብር በታች ስለሆነ ምንም አይነት ታክስ አይቆረጥበትም 0% ስለሆነ በቀጣይ አጠቃላይ ግብሩን እንደምረዋለን። ይሄኛው ግብር ሲደመር እዚህ ጋር አሁን ከ2000 በላይ ቢሆን የሆነ አማውንት እዚህ ጋር እናገኝ ነበር። ስለዚህ 34375 ይሆናል ማለት ነው። በመጨረሻም የተጣራ ክፍያ ስንት እንደሆነ እናሰላለን። እኩል ይሆናል እንልና ያልተጣራውን ክፍያ ሲቀነስ አጠቃላይ ግብር እናደርጋለን። የተጣራ ክፍያ የሚሆነው 94894 ብር ከ86 ሳንቲም ይመጣል ማለት ነው። 13 አመት ከ2 ወር ከ16 ቀናት ያገለገለ ሰው በዚህኛው ደሞዙ ማለት ነው። በቀጣይ ለአንድ አመት ብቻ ያገለገለ ሰራተኛ መስሪያ ቤቱ ፈቅዶ የአገልግሎት ክፍያ ሲከፍለው አንድ አመት ለሰራ ሰራተኛ የአንድ ወር ደሞዙን ይሰጠዋል። የአገልግሎት ክፍያ ታክስ ተደርጎበት ሌላ ምንም የሚሰራ ካልኩሌሽን አይኖርም። ወርሃዊ ደሞዙን እዚህ ጋር አሁን 22000 ቢሆን ግብር እንሰራለን ማለት ነው። በመቀጠል 22000 የሚያገኝ ሰው በታክስ ህግ መሰረት እዚህኛው ሬንጅ ውስጥ ነው የሚገኘው። በ35% አባዛ ነው 2050 ብር እንቀንስለታለን ተቀናሽ ማለት ነው። በመጀመሪያ እኩል ይሆናል እንልና ወርሃዊ ደሞዙ ሲባዛ በ35% እናደርገዋለን። ተቀናሽ ሲቀነስ 2050 ብር እናደርጋለን 5650 ብር ይመጣል። የተጣራ ደሞዙ የሚሆነው በመጀመሪያ እኩል ይሆናል እንልና ወርሃዊ ደሞዙ ሲቀነስ ግብር እናደርጋለን። የተጣራ የአገልግሎት ክፍያ የሚሆነው 16350 ብር ይሆናል። በመቀጠል ከአንድ አመት በታች ላገለገለ ሰራተኛ ሲሆን የሚሰራው ወርሃዊ ደሞዙ 21000 ብር ቢሆን የአገልግሎት ወራቶቹን እንደምራለን። የአገልግሎት ወራቶቹ 7 ወር ከ19 ቀናት ሲሆን አጠቃላይ ወሩን ወደ ቀን እንደምረዋለን። 7 ወር ከ19 ቀን ማለት ነው። 7 ወር 7 ሲባዛ በ30 እናደርግና ሲደመር 19 ቀን ስናደርግ 229 ቀን ነው የሚሆነው። በመጀመሪያ 229 ቀናት እንሰራለን እኩል ይሆናል እንልና የወር ደሞዙ ሲከፈል ለ3 እናደርግና ሲባዛ በቀሩት ቀናቶቹ ብዛት እናደርገዋለን። ከዛ ለ365 እናካፈላለን ማለት ነው። 4391 ብር ከ78 ሳንቲም ይመጣል። በመቀጠል ግብር እንሰራለን እኩል ይሆናል እንልና 4391 ከ78 ሳንቲም እዚህ ጋር 20% ላይ ነው የሚሆነው። ስለዚህ ይሄኛውን 4391 ከ78 ሳንቲም እንመርጥና ሲባዛ በ20% እናደርግና ተቀናሽ ደግሞ 500 ነው የሚሆነው። ሲቀነስ 500 እናደርጋለን 378 ብር ከ36 ሳንቲም ይመጣል። የተጣራው የአገልግሎት ክፍያ የሚሆነው 4391 ከ78 ሳንቲም ላይ ግብሩን እንቀንሰዋለን 4013 ብር ከ42 ሳንቲም ይሆናል። በነገራችን ላይ ይሄኛውን ኤክሴል ዶክመንት ከፈለጋችሁት በዚህ በምታዩት ቴሌግራም ቻናል ላይ ማግኘት ትችላላችሁ።
የዛሬው ሐሳቤ ይሄን ይመስል ነበር። በቀጣይ በሌላ ጠቃሚ ቪዲዮ እመለሳለሁ። ለዩቲዩብ ቻናል አዲስ ከሆናችሁ ፕሊዝ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ብዙ ሰው ጋር እንዲደርስልኝ ላይክ በማድረግ እኔን ሰፖርት ማድረግ እንዳትረሱ። ሐሳብ አስተያየታችሁ ኮመንት ሴክሽን ላይ አስቀምጡልኝ። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ